በተለያዩ የማህበራዊ ሚዲያዎች ላይ በቦንጋ በሚገኙ አማኞች ላይ በመንግስት አካላት አማካኝነት ደርሷል የተባለው ጥቃት ሐሰተኛ መረጃ እንደሆነም ተገለጸ። ባልደረባችን አማኑኤል ዴብሶ ተጨማሪ አለው። ከሰሞኑ በቦንጋ ዩኒቨርሲቲ አቅራቢያ በእሁድ አምልኮ ላይ በነበሩ የገነት ቤተክርስቲያን አባላት ላይ በጸጥታ አካላት ድብደባ እንደደረሰ የሚያሳዩ መረጃዎች በማህበራዊ ሚዲያ ላይ ሲስተዋሉ ቆይተዋል። እናም ይህንን ተከትሎ ዝግጅት ክፍላችን በኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል የደቡብ ምዕራብ ብሔራዊ ክልላዊ መንግስት ቅርንጫፍ ጽሕፈት ቤት ሰብሳቢ ከሆኑት ከመጋቢ መታገስ ሙልታ ጋር ባደረገው ቆይታ የተፈጠረው ነገር ለመረዳት ችሏል። ከዝግጅት ክፍላችን ጋር ባደረጉት ቆይታ መጋቢ መታገስ ሙልታ ጥቅምት 23 ቀን 2018 ዓ.ም የአካባቢው ጸጥታ አካላት ወደ ቤተክርስቲያኒቱ በመግባት ምዕመናንን ማሰራቸውን የገለጹልን ሲሆን ነገር ግን በምዕመናን ላይ የደረሰ ድብደባ እንዳልነበር ገልጸውልናል። የጉዳዩን መነሻ በጠየቅናቸውም ጊዜ የገነት ቤተክርስቲያን በአካባቢው በነበራት ይዞታ ላይ ለአምልኮ አዳራሽ የሚሆን ጥያቄን አቅርባ እንደነበር ያነሱልን ሲሆን ይህም በጊዜ ምላሽ እንዳላገኘ ነግረውናል። ገነት ቤተክርስቲያን ፕሮሰስ ታደርግ ነበረ እና ያ ፕሮሰስ የቦታ ቢሮ የሚሆን ማለት ለአምልኮ አዳራሽ የሚሆን ጥያቄ ጠይቀው መንግስት አካላትን እስከ ዞን ባለው ሁኔታ በመጠበቅ ላይ ናቸው ያሉት። በዛ አካባቢ ያሉ የቅዱሳን ወደ ከተማ እየመጡ ነበረ አምልኮ የሚያደርጉት እና በአካባቢው ላይ የገነት ቤተክርስቲያን ሌላ ቤተክርስቲያን ስለሌለ እሱን ጥያቄ ለምን እዛው ባሉበት አካባቢ ላይ ፕሮግራሙ ያካሄድ የሚለው የራሳቸው ቦታ ቢሆንም ባለን የቢሮ ቦታ ላይ ለምን አምልኮ አናደርግም? አካባቢያችንን እኛ ጋር የሚመጡትን በአካባቢያቸው የአምልኮ ጣቢያ ለምን አናደርግላቸውም የሚል ነበር ሀሳባቸው። ይህን ደግሞ ያው በደብዳቤ ገልጸዋል ለሚመለከታቸው አካላት። ያ የቀረበው አካል ሙሉ በሙሉ ጠብቁ በማለት ነበረ ጊዜ የተወሰደው። ጊዜያዊ መፍትሄ እስኪሰጣቸው ድረስ ያ መፍትሄ እስኪሰጥ ድረስ የተወሰነ ጊዜ ጠብቁ ተብለው ነበረ። በመጠበቅ ላይ ያሉ ናቸው እና ያ በመጠበቅ ላይ ያሉ እንደውም ቀጥሯቸው ነበረ። ከተማውም ጸጥታ ለተወሰነ በአጭር ጊዜ ውስጥ ምላሽ እንሰጣለን ብለው መልሷቸው ነበር እና ገነት ቤተክርስቲያን አመራሮች እና አገልጋዮች ሲጠባበቁ ነበር ማለት ነው ያንን ጊዜ። ከዚህም ባለፈ እስሩ ከመካሄዱ ከአንድ ሳምንት በፊት በቦታው በሚገኘው የገነት ቤተክርስቲያን ይዞታ ላይ የአምልኮ ፕሮግራም ሊያካሄዱ መሆናቸውን ለአካባቢ መንግስት አካላት ማሳወቃቸውን ገልጸውልናል። ኦልሬዲ አምልኮ ከማድረጋቸው በፊትም እሁድ ዕለት ሄደን በሚቀጥለው እሁድ እዛ አምልኮ እናደርጋለን ጊዜያዊ መፍትሄ እስከሰጡ ድረስ ምላሻቸውን እስከሰጡ ድረስ ብሎም የማሳወቅ ስራ እንዳሳወቁን ነው ለእኔ የገለጹት። ያንን ጊዜ ምንም አይነት መሄድ አትችሉም ወይ ደግሞ እንዲያም የሚል ነገር አላነሱላቸውም። ስለዚህ ያንን አሳውቀው ቀጥታ እሁድ ዕለት እንግዲህ ወደ አምልኮ ገቡ ማለት ነው። ሆኖም እሁድ አምልኮ ከተጀመረ በኋላ ታውከናል ያሉ የአካባቢው ነዋሪዎች ወደ ጸጥታ አካላት በመሄድና የ120 ሰዎች ፊርማ ያረፈበት ወረቀት በመያዝ ማመልከታቸውን ፓስተር መታገሱ ነግረውናል። አምልኮ ሲገቡ ነው ኦልሬዲ በአካባቢው ላይ ያሉ ማህበረሰብ ሁካታ ለማድረግ ተነሱ። ምክንያቱም ታውከናል የሚሉ ጸጥታው ጋር ሄደው በአካል የተወሰኑ ሰዎች ፔቲሽን ተፈራርመው ያስገቡታል። ወደ 120 ሰው ምናምን የአካባቢው ማህበረሰብ ማለት ነው። ፖሊስም ጥቆማው ሲደርሰው ማጣራት ሲያደርግ ቀጥታ በስፍራ ያሉ አማኞችን ወደ ማሰር እንዳመራ ለዛም የሰጠው ምክንያት አማኞችን ከጥቃት መከላከል እንደሆነ ነግረውናል። ያ ታውከናል ብለው ያንሱ እንጂ ፖሊስ ቀጥታ የነሱን ድምጽ ብቻ በመውሰድ ነው ቸርች ግቢ ውስጥ ገብቶ ያንን ሰዎችን ሰብስቦ ይዞ የወጡ ያሰረው ማለት ነው። እንግዲህ መልሱ ምንድነው? እኛ ዜጋ የሰው ደም ቢፈስ የሆነ ችግር ቢፈጠር ምን ልንል ነው? ስለዚህ የሚል ነገር ወስዶ አሰሯቸው። ለማርገብ ነው የሚሉት በወቅቱ የተጠየቁት የመንግስት አካላት ማለት ነው። እዛ ጋር ሊረብሹ የተነሱ ሰዎች አሉ። ኦልሬዲ ድብደባን ለማካሄድ የተነሱ ማለት ነው። እነዚህ ሰዎችን እያየን ነው እኛ ቶሎ ወደዚህ እርምጃ የወሰድነው የሚል ምላሽ ነው የሰጡት። ያንን ነገር ነው ለእኔም የገለጹት። ሄዶ ግን እነዚህ 120 ሰዎች በጣም ስም ዝርዝራቸው ሙሉ በሙሉ እኔ ጋር ደርሷል። ምናልባት አታች አደርግላቸዋለሁ። አንደኛ 120 ሰው ምናምን የሚያክል የዛ አካባቢ ማህበረሰብ እንዳልሆኑና የተወሰነ ውስን ሰዎች ናቸው ከዛ አካባቢ ያሉት። ሌላው ከሌላ ቦታ ሁሉ በዚህ ጊዜ እንደተፈራረሙና ምናምን ተፈራርመው እንዳመጡ
የሌላ አካባቢ የሌላ መንደር ሰዎች ስም ዝርዝር ሁሉ አለ። ከዚህም በተጨማሪ ፊርማ ማሰባሰቢያው ላይ ካሉት ፈራሚዎች መካከል ጥቂቶቹ ብቻ የዛ አካባቢ ነዋሪዎች መሆናቸውን ገልጸውልናል። ያለምንም ሕጋዊ ሂደት ማሰር ተገቢ እንዳልሆነ የነገሩን መጋቢ መታገስ ሙልታ በአማኞች ላይ ጉዳትና መደብደብ ደርሷል የሚሉ መረጃዎች ሐሰት እንደሆኑ የተናገሩ ሲሆን የታሰሩትም ሰዎች ቢሆን በተመሳሳይ ቀን እንደተፈቱ ነግረውናል። ሄዶ ግን ጥፋቶች ካሉ ገነት ቤተክርስቲያን በዛ ቦታ ላይ ያጠፋችው ጥፋት ካለ መንግስት እንደ ሕግ መክሰስ ይችላል፣ በክስ ማቅረብ ይችላል። ይሄ ነገር በደል የሚያልት ወንጀል ተወንጅሏል ብሎ ክስ ነው መስራት ያለበት እንጂ አንድ ቤተክርስቲያን ዘሎ ገብቶ ሰዎችን መውሰድ እንደዛ ከሆነ ሊያውቁ ወይ ደግሞ ሊደበድቡ የመጡ ሰዎች በሌላ መንገድ አልተያዙም። በዚህም በዛም ግን ብዙ ነገሮች ተራግቦ የወጡ ነገሮች በሌላ ሰዎች ተደብድበው እንደታሰሩ ምናምን ተደርጎ ደግሞ በጣም አላስፈላጊ ጫፍ የረገጡ ነገሮች ደግሞ እነሱ ውሸት ናቸው። ድብደባ አይደለም፣ ማንም ላይ ድብደባ አልተደረገም። ከቸርቹ ግን ይዞ ሲወጧቸው እንደከፈታተሯቸው ማለት ነው። መገፍተር እንደ ስለውጣ ምናምን አይነት ነገር ማለት ነው። አፋጥኖ በቃ ውጡ የማለት ነገር እንጂ ድብደባ ማንም ሰው ላይ ማንም አካልም አልተጎዳም። ጉዳት የደረሰበትም ሰው የለም። ሌላው አስረው ውሎ አላሳደሯቸውም። ወዲያው ነው የለቀቋቸው። ወደ 11 ተኩል አካባቢ ላይ ነው የለቀቋቸው። 11 ሰዓት ተኩል ወደ እስከ 12 ሰዓት ባለው ሰዓት ውስጥ ተፈተዋሉ። እሑድ ዕለት በራሱ ዕለት በዛው ቀን ነው የለቀቁት። ይሄ በእንደዚህ አይነት መንገድ አለ።